ሻሎም ሻሎም የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለም ያው ነው። ዛሬ ደግሞ ጥቂት ሐሳብ ወደ እናንተ ማስቀመጥ ፈቀድኩኝ። ይህ ሐሳብ እናንተ ጋር ከደረሰ በኋላ ፕሊዝ ይጠቅማል ብላችሁ ካመናችሁ ቅዱሳን ለሌሎች ሼር አድርጉ። አይታወቅም በዚህ ውስጥ አንድ ሰው መዳን ይሆንለታል ብዬ ስለማመን። በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ እንደዚህ የሚል ቃል አለ። መዳን በማንም የለም ከሰማይ በታች ለሰው ልጆች እንድንበት ዘንድ የተገባ ሌላ ስም የለም፣ ሌላ ማንነት የለም። ነገር ግን እንዳትረሱ ሰዎች በምድር ላይ ያድነኛል ብለው የሚያስቧቸው መንገዶች ወይ የራሳቸው ወይ ደግሞ የሚያመልኳቸው አማልክቶች ያድነኛል ብለው ያምናሉ። ለዚህም ነው መጽሐፍ በሌላ ካለ ሌሎች ሰዎች የተቀበሏቸው ሐሳቦች አሉ ማለት ነው። ግን አንድ ነገር ልንገራችሁ፣ በምንም አይነት ሃይማኖት ውስጥ ልትሆኑ ትችላላችሁ። ሃይማኖታችን ዓለም ሰማይ የሚያስገባን በክርስቶስ ኢየሱስ ላይ ባለን አቋም እንጂ ልንድን ያስፈለገን ሁሉም ኃጢአት ሰርቶ የእግዚአብሔር ክብር ስለጎደለው። እንዳትረሱ የኢየሱስን አዳኝነት የኔና የናንተ መስማማት አለመስማማት ከፍም ዝቅም አያደርገው። የኢየሱስን የደም ጉልበት የኛ መስማማት አለመስማማት ኃይል ያሳጣው። መጽሐፍ ሲናገር የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ሌላ አዳኝ ሌላ መድኃኒት የለም። ፕሊዝ እግዚአብሔር ይወዳችኋል። የተከፈለላችሁን ዋጋ ለከንቱ ነገር አትቁጠሩት። አንዳንዶች ይገርመኛል፣ ገና ኢየሱስ ተብሎ ሲወራ የሆነ ጽንፍ ይዛችሁ የእነንትና ነው ብላችሁ ራሳችሁን የምታገሉ። በምንም መልኩ የፈለገ ጥሩ ሰው ብትባሉ ፕሊዝ የእናንተ ጥሩነት ከኢየሱስ ደም አይበልጥም፣ ከመስቀል ሥራ አይበልጥም። እግዚአብሔር አቋሜ ያለው መዳኛው መንገድ ያለው ክርስቶስ ኢየሱስ ነው። ፕሊዝ የኔ ወንድም የኔ እህት የትም ቦታ ላይ ልትሆኑ ትችላላችሁ፣ ዛሬ መወሰን አለባችሁ። ይህን አለመቀበል ማለት በራስ ላይ ፍርድ ማምጣት ነው። እግዚአብሔር ኃጢአትና መተላለፍን በልጁ በክርስቶስ ኢየሱስ በደላችንን በእርሱ ላይ ካኖረው እሱ ከተሸከመው ሌሎች ያድኑናል ብለን የምናስባቸው መንገዶች ሁሉ የእውነት ልበላችሁ አያድኑ። ሰማዕት በሉ፣ መላእክት በሉ፣ ቅዱሳን በሉ፣ ማንንም ደርድሩ። የእውነት ልበላችሁ እግዚአብሔር አቋሜ ያለው የመዳኛው መንገድ ኢየሱስና ኢየሱስ ነው። ታውቃላችሁ፣ ይህን መቃረን ማለት እግዚአብሔር ልክ አይደለም እያላችሁ ነው። ፕሊስ ወንጌል ያድናል። ኢየሱስ ይመጣል፣ ዋጋን ከፍሎልሃል። ኢየሱስን ወደ ልብ አስገባ። መልካም ቀን። ተባረኩልኝ።